አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁን ይብዛልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት። ዛሬ ሉልን ያስተላለፈው በመጨረሻ ቀንጨብ አድርጌ ያስገባላችኋለሁ። ዛሬ ሉል የደስታው ቀን ነው። ዛሬ ሉል በጣም ደስ ብሎት ፈታ ብሎ ከዛ ካለበት ጭንቀት ወጥቶ በጣም በደስታ የዋለበት ቀን ነው። ያ ነገር ለእናንተ ለምን ያመልጣችኋል ብዬ ቀንጨብ አድርጌ አምጥቼላችኋለሁ። ውድ ቤተሰቦቼ ዳይ ወደ ቪዲዮን እስከ መጨረሻ በላይክ ጀምሩት ፕሊስ። ምን የምትጎዱት ነገር የለም። የምታበረታቱኝ በሙሉ ከልብ ነው መመሰግነው። ያልሆነ ኮሜንት የምትጽፉ በሙሉ ከልብ ነው መመሰግነው። እኔ ምንም ውሸት ማወራው ነገር የለም። ያለው ነገር ቀንጨብ አድርጌ ነው ማመጣላችሁ። ውሸት የሚያወራ ሰው ለይታችሁ አታውቁም ማለት ነው መሰለኝ አንዳንድ ልጆች ናችሁ። ስለዚህ እኔ ውድ ቤተሰቦቼ ምንም አይነት ውሸት አይደለም ማወራው። የወረደውን ቀንጨብ አድርጌ በትንሹ ነው እንዳይበዛባችሁ፣ ስልችት እንዳይላችሁ ነው ማመጣላችሁ። ወሬ ማላበዛባችሁም ወደ ቪዲዮን። እንደምታውቁት የሉል አክስት የጀርባ ቅማል ሆና ሉልን እንደምትከታተለው ሉልን ለማጥፋት ሆነ ብላ እንደተነሳች ሁላችሁም ታውቃላችሁ። በዚህ አጋጣሚ ሉል ላይ አታማሪች የምትሉ ልጆች እኔ ማማረት ምን እንደሆነ በነገራችን ላይ አላውቀውም። ይሄ የእናንተ የምታስቡት እናንተ ራሳችሁን አስቡት እንጂ በሰው ልጅ ላይ እኔ ክፉ ነገር ምሰራ ማስብ ሰው አይደለሁ። ምክንያቱም እኔ ሰው ነኝና አንድ ሰው ከሆነ ሁሉም ሰው እንደራሱ ነው የሚያየው። እና ሉል ከእናንተም በላይ የምወደው መሳሳለት ማከብረው ጀግና የሆነ በጣም መሳሳለት ልጅ ነው። እሺ ማርት የምትሉት ማርት ራሳችሁ ወቁተን ያላቀው ማርት ምን እንደሆነ ዛሬ ሉል በጣም የደስታው ቀን ስለሆነ ነው ቪዲዮን ይዤላችሁ የመጣሁት። ውድ ቤተሰቦቼ ሁላችሁም ለሉልን እንኳን ደስ አለህ በሉት። በጣም አዳዲስ ነገራቶችን አሉ። በጣም ደስ የሚሉ ነገራቶችን የተካሄዱ ነው። ሁሉ ነገር ስቴፕ ባይ ስቴፕ የሄደ ነው። ሉል ሁሉ ነገር በእጁ የገባ ነው። ሉል የለፋበት፣ የደከመበት፣ የታመመበት፣ ራሱ ስቶ የወደቅበት፣ ከስራው ተፈናቅሎ ጸበል ስንት ጊዜ እንደቆየ ታውቃላችሁ። ከጸበል ከተመለሰ በኋላ እያንዳንዱ ነገራቶችን ያስተካከለ ነበር። ስለዚህ እነዛ ነገራቶችን የተስተካከሉ የመጡ ነው። እያንዳንዱ በሉ ላይ ግፍ የሰሩ ሰዎች በሙሉ እያንዳንዳቸውን የእጃቸው ያገኙ ነው። እያንዳንዱ የታሰሩ ነው። አክስቱን የደገፉ ከአክስቱ ጎን ሆኖ የሰሩ ሉል በመጣል ላይ ሆነ ብሎ እጃቸው ያስገቡ ከሷ ብር ተቀብለው ሉልን ለመጣል ሉልን ወደ ኋላ ለማስቀረት ለሉልን ስራ እንዲቀር ሉልን ከስራው እንዲወድም ለሉል ቤተሰብ በሙሉ እንዲበትን ያደረጉ በሙሉ እያንዳንዳቸው እጃቸው የሰጡ ነው። አትፍተናል፣ ይቅርታ ያደረግነው ነገር አንተ ትክክለኛ ሰው ነህ፣ አንተ ጥሩ ሰው ነህ በማለት እያንዳንዳቸው እጃቸው እየሰጡ ነው። ሁላቸውም ያመኑ ነው። ምክንያቱም አክስተ ቢዋ የትም እንደማትደርስ ምንም እንደማታረግላቸው የውሸት እንደቆመች ነገረ ስራው በሙሉ ውሸት እንደሆነ በደንብ ጠንቅቆ አውቋል። ውድ ቤተሰቦቼ በጣም ደስ ይላል አይደል? በጣም ነው ደስ የሚለው። ሉል በዚህ ልክን ያደረገው ነገር በዚህ ልክን የሉልን ማንነት አውቀው በቅስፈት የተመለሱ ሰዎች በሙሉ በጣም ከምላችሁ በላይ ደስ ብሎኛል። ምክንያቱም ሉል የሚገባው ነው ያደረገው። ሉል ወንጀል እንደማይሰራ ምንም አይነት ሰው እንደማይጎዳ ምንም ነገር በሰው ሕይወት ላይ ግፍ እንደማይሰራ ሁላችንም ጠንቀን እናውቃለን። ለእውነት የቆመ የተበደሉ ሰዎች የቆመ የተራቡ ሰዎች ያነሳ፣ ያበላ፣ ያጠጣ ፍትህ ማግኘት አለባቸው። እኔ በህይወት ያለሁኝ ማንኛው ሰው ፍትህ ጥሞት በፍትህ መጎዳት የለበትም። እናቴም ብትሆን ለእውነት እቆማለሁ እንጂ መቼም ቢሆን እናቴም ቢሆን አልሸጥም። እናቴም ቢሆን አሳልፌ እሰጣለሁ እንጂ እኔ እውነትን ያወቅኩኝ ምንም ነገር አልሰራም። ለምን የወለደችኝ መወዳት ምሳሳላት እናቴ ብትሆንም ብሎ ከዚህ በፊት ደጋግሞ ተናግሮ ነበር። ስለዚህ ያ እውነቱን ይዞ ስለሚጓዝ ለእውነት ስለሚቆም የተበደሉ ሰዎችን ፍትህ ስለሚያሰጥ ማንኛውም ሰዎች በሱ ላይ ይሁን በሌላ ሰው ላይ ይሁን መጥፎ ነገር ሰርተው ሰው በድለው ሰርቀው ውሸት አውርተው
ብዙ ነገር ያደረጉ ሰዎች አንድ ቀን ጫፋቸው ሳይነካ ለህግ አሳልፎ ነው የሚሰጠው። ያ ነገር ለሱ ዛሬ ዋጋ አስከፍሎት ነበረ። ዛሬ ግን በሁሉም ነገር ደስተኛ ሆኖ እያንዳንዳቸው የሚሰራቸው ስራዎችን ላይ በደስታ ሆኖ እና ውድ ቤተሰቦቼ ሁላችሁም የልዑል እንኳን ደስ አለህ በሉት። በዚህ ልክ ልዑል ደስተኛ ሆኖ ስላየሁት በጣም ደስ ብሎኛል ውድ ቤተሰቦቼ። ምክንያቱም ሰሞኑ እንደምታውቁት ይሄ ኬስ ከጀመረው ጀምሮ ልዑል አንድ ቀን ስቆ አያውቅም፣ አንድ ቀን ተደስቶ አያውቅም። ከጓደኞቹ ከአክስቱ ከአጎቱ ዘመድ የተባለው ከአባቱ ጓደኛ የተባለው ከእናቱ ጋር ተጣልቶ መጨረሻ ላይ ህመም ላይ ሆኖ ቤተሰቦቹ በሙሉ ተበጣብጠው እናትና ልጅ ተጣልተው እህቱና እናቱ ማለት ተጣልተው ብዙ ቦታ ተደራሰው ነበር። ቀለበቱ ያደርገዋል አያደርገውም። ከዛ በኋላ ጸበለው ሄዶ ብዙ ጊዜ ቆይቶ ነበር። ስለዚህ ያ ሁሉ አልፎ ዛሬ ልዑልን በዚህ ልክ ደስተኛ ሆኖ ሳየው የምሬ ነው የምላችሁ፣ ከምንም በላይ እኔ በጣም ነው ደስተኛ የሆንኩት። ልዑል እንኳን ደስ አለ። በዚህ አጋጣሚ መታገስ ዋጋ አለው። መታገስን ዋጋ ይከፍላል የሚባለው እኔ በልዑል ነው ያየሁት። ምክንያቱም እንደዚህ ደስ ያለው አዳዲስ መረጃዎችን ስላሉ ነው። እያንዳንዱ መረጃዎችን እውነት ሆኖ የወጡ ስለሆነ ነው። ልጆቹን ባደረጉት ነገር በጣም ተከፍተው ባደረጉት ነገር በጣም ተሰምተዋቸው አንተ ልክ ነበርክ፣ እኛ ተገድደን ነው፣ እኛ ምን እናድርግ፣ ያደረግነው በሙሉ ተገደን ነው፣ ካልሆነ እንደዚህ ካልሆነ እንደዚህ ተብሎ ብዙ ነገር አናታችን ላይ ተቆልሎ ነው። ስለዚህ እኛ ምን እናድርግ፣ አማራጭ ስናጣ ነው፣ ጎዳና ላይ ለመውጣት ስላልፈለግን ነው፣ የምናድርበት የለም፣ ማንም የለንም። ስለዚህ ለዛ ነው እና አንተም ቢሆን ተባበረን፣ በዚህ ጉዳይ ላይ ተባበረን እባክህ ብለው ለሱም ለልዑልም ቃላቸው ሰጥተዋል። ስለዚህ ልዑል በጣም ባደረጉት ላይ እነሱ ባደረጉት ነገር ላይ ተከፍተው ይቅርታን ስለጠየቁት ልዑል በጣም ደስ ብሎታል። ውድ ቤተሰቦቼ እና ውድ ቤተሰቦቼ የዛሬ ደስታው ያጎቱ ልጆች እያንዳንዳቸው የልዑልን ባደረገው ነገር በጣም ይቅርታ አክስታችን አሳስተን ነው እንጂ እኛ ወደን አይደለም ብለው ይቅርታን አስተላልፎታል። እያንዳንዱ መረጃ በየጊዜ በተከታታይ እሱ ቪዲዮ ይለቃል። እኔም ቀንጨብ አድርጌ አምጥቼ እለቅላቸዋለሁ። ስለዚህ ቪዲዮን በጥሞና ተከታተሉ ተላቸዋለሁ። አክስቲዮም እጅ ልሰጥ ነው። እጅ ለመስጠት ምንም የቀራት ነገር የለም። ተሸንፋለች። ያደረገችው ነገር ቆጭተዋታል። ያደረገችው ነገር አሳፍረዋታል። ምክንያቱም ልዑል ለእውነት እንደሚቆም በእውነት እንደማይደራደር ውሸትን ዞር አድርጎ እንደማያይ ቦት እንደማይሰጠው ጠንቅቃ ስላወቀች እጇ እና ውድ ቤተሰቦቼ በዛሬው ሁላችሁም ደስተኛ መሆን አለባችሁ። በልዑል ላይ ጠላት ሆኖ የሚነሱ በሙሉ በምቀኝነት የሚነሱ በሙሉ እንደዚህ የእጃቸው ማግኘት አለባቸው። እያንዳንዳቸው የእጃቸው ማግኘት አለባቸው። ማንም ከማንም ጋር የሚያንስ ነገር የለም። ልዑል ህዝብ ይወደዋል። ልዑል ህዝብ ያከብረዋል። ልዑል ለእውነት እንደሚቆም ሁላችንም እናውቃለን። ማናችንም ቢሆን ከልዑል ጎን መቆም አለብን እንጂ ልዑልን አሳልፈን ለማንም መስጠት የለብንም። ሰራተኞቹ አሳልፎ ቢሰጡት እኛ አሳልፈን አንሰጠውም። ልዑል ታታሪ እንደሆነ ጀግን እንደሆነ ሁላችንም እናውቃለን አይደል እንዴ? ዛሬ ግን እሷ ህዝብ በሙሉ ልዑል ይጠላዋል፣ ህዝብ በሙሉ ለልዑል መጥፎ ነገር ይሰራል በማለት ነው የተነሳቸው ነበረው። የአክስቶቹም ልጆችም እንዲጠሉት ያጎቶቹ ልጆችም እንዲጠሉት ያደረገችው ልዑል ብቻ ለመጣል ነበር። ግን ዛሬ ልዑል ሁሉ ነገር አልፎ እያንዳንዳቸው ጥፋተኛ ነን ብለው እጃቸው አሳልፈው ሰጥተው መጥተዋል። ምን ይመስላችኋል? ደስ አይልም? ደስ አይልም ወይ? ባለፈ የሆነ ሴትዋ በጣም ትጎታ ልዑል አግኝቷት ነበር። እንደ አክስት ትጎዳኛለህ ስትለው ጊዜ እሱ እኔ እንደ አክስቴ አይደለም ጎዳሽ፣ ባለኝ ነገር ልተባበርሽ፣ ባለኝ ነገር ላበላሽ ነው እንጂ እኔ መቼም ቢሆን እንደ አክስቴ አልጎዳሽም፣ አትፍሪ እባክሽ ብለዋት ነበር። ያ ነገር አሳክቶታል።
ያ ነገር ለእሷ ብዙ ነገር እንዲደረግላት አድርጓል። ምክንያቱም አክስቷ የእሷ አክስት ክፉ ስለሆነች በሰው ላይ መጥፎ ነገር ስለምትሰራ በሄደችበት በሙሉ ሰው ለመጉዳት ስለምትጥል ልዑልም በቃ የእሷ ዘር ነው እሱም እንደዛ ያደርገኛል በማለት ሰው ይፈራሉ። ግን ልዑል እንደዚህ አይነት ባህሪ የለበትም። ያው ያላወቀው ልክ ነው። በማንም ሰው አልፈርድም እኔ። ልዑልን የማያውቁት ሰው ልዑልን ቀርበው ያላዩ ሰዎች በሙሉ ልክ እንደ እሷ በክፋት ነው የሚያስቡት። ስለዚህ ውድ ቤተሰቦቼ ያችም ሴት ካለችበት ጭንቅ እንድትወጣ አድርጓታል። የቤቱን ባለቤት አድርጓታል እንዳየችት ከሆነ። ስለዚህ ልዑልን እኔ አላውቅም፣ ምን እንደምላቸው አላውቅም። የና እሱ ዛሬ እንደዚህ ደስተኛ የሆነው እናቱ ምን ያክል ደስተኛ እንደሆነች እሱና እናቱ ነው የሚያውቁት። ያምር እኔ በጣም ነው ደስ ያለኝ፣ ከምላችሁ በላይ ደስ ብሎኛል። ምክንያቱም እኔ የልዑል ደስታ ነው የምፈልገው። በየቦታ በሄዱበት በሙሉ ያስከፉታል፣ ሰራተኞቹ ያስከፉታል፣ የቅርብ ወዳጅ ነው ያሉ ሰው ያስከፉታል ብለው ደግሞ ቤተሰብ በሙሉ አጎታችን አትፍታሃል ብሎ ከሰውት ነበር። ያ ነገር በሙሉ አልፎ ዛሬ ለልዑል እውነት የወጣ የተደረገው ነገር በሙሉ ውሸት እንደሆነ ልዑል ምንም እጅ እንደሌለበት ያንዳንዱ በምስክርነት ወጥቶ ዛሬ ልዑል በዚህ ልክ ደስተኛ መሆኑ በጣም ደስ ብሎኛል። እመኑኝ የአጎቶቹም ልጆችም የአክስቶቹም ልጆችም እንዳለ ያምናሉ። ልዑል ይሄ ነገር እንደማይሰራ ውስጣቸው እኮ ጠንቀው ያውቃሉ። ግን እሷ በብር ሞለቻቸው፣ ያልሆነ ነገር ተናገረች፣ ያልሆነ ነገር ቀምታ ለቀቀችላቸው፣ ብር በኃይለኛ ከፈለቻቸው። ለምን ብቻ ልዑልን እንዲጠሩ ልዑልን ለአይን እንዳያዩት ነው ያደረገችው። ግን አልተሳካላትም። እሷን አውሬ ስለሆነች የሰውን ባህሪ ስለሌላት ከማንም ሰው አትፍታ ለመኖር ስለምትፈልግ ነው ልዑልን ለማጥፋት ያ ሁሉ የተደረገ የነበረው። አስቡት 3 ወር በሙሉ ልዑልን ለማጥፋት ሰብሰባ ያደረገች ሴት እኮ ናት። ዛሬ ግን ልዑል አልፎለት ደስተኛ ሆኖ ካለበት ነገር ወጥቶ ከጸበል ወጥቶ ሁሉ ነገራቶችን አልፎ ለዚህ በመድረሱ በጣም ደስ ብሎኛል። አሁን የቀረችው እሷ ብቻ ናት። እሷን በቅርብ ትያዛለች፣ ያለችበት ታውቋል። የልዑልም አባት ያው ያለበት ስለታወቀ እሱም በቅርብ ልዑል እጅ ላይ እንደሚገባ ጥርጥር የለኝም። ልዑል በዚህ ልክ ደስተኛ የሆነው አዳዲስ ፍንጮች ስለተገኙ ነው እንጂ ዝም ብሎ ከመሬት ተነስቶ እንደዚህ ደስተኛ እንደማይሆን እርግጠኛ ነኝ። ስለዚህ በቅርቡ ያንዳንዱ ነገራቶችን ስለዚህ ውድ ቤተሰቦቼ የዛሬ ያለውን ነገር ይሄን ነው። እንግዲህ በቀጣይ በጣም ባሪፍ ነገር ይመጣል ልዑልን። አሁን የቀረችው አክስቱ ብቻ ስለሆነች የእሷ ጉዳይ የሆነ ቦታ አድርጎ ምናልባት ሰርጎን እንበላ እንችላለን። እናንተ ብቻ በጉጉት ጠብቁ። ያው ምናልባት ነው፣ እኔ እርግጠኛ አይደለሁም። ውሸታም እንዳታረጉኝ። ምክንያቱም ሰርግ በተባለ ሰዓት ነው ይሄ ጉዳይ የገጠመው ነበረው። ግን አሁንም ኢንሻአላህ ይስተካከላል የሚል ሀሳብ አለኝ። የዛሬው ደስታው ብቻ ከምንም በላይ ነው። ከዛ ካለበት ስቃይ ካለበት መከራ ህመም ወጥቶ በዚህ ልክን ደስታውን ማካፈል በጣም ደስ የሚል ነገር ነው። በጣም ከምላችሁ በላይ ደስ የሚል ነገር ነው ውድ ቤተሰቦች። ስለዚህ የልዑልን ደስታ ሁላችሁም ትፈልጋላችሁ። ልዑል ደስተኛ ሲሆን ሁላችንም ደስተኛ እንሆናለን። ልዑልን ለአንድ ቀን ሲጠፋ፣ ልዑልን ሲከፋው ሁላችንም እንከፋለን። ስለዚህ ዛሬ እንኳን ደስ አላችሁ ነው የምለው ውድ ቤተሰቦቼ። ለማንኛውም ሁላችሁም ባላችሁበት ሰላማችሁን ይብዛልኝ። በድጋሚ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሁለተኛ ደግሞ እንደ እህትነት ልምከራችሁ፣ በየቪዲዮ ላይ ሄዳችሁ የምትሳደቡ ልጆች ትጎዳላችሁ እንጂ ሌላ ሰው አይጎዳም እና ይቅርባችሁ፣ አትሳደቡ። ከቻላችሁ ቻናል ክፈቱና አሳድጉ። ብር ያመጣል እንጂ አይከፋም። ዋጋ ቢያስከፍልን ብዙ ልፋት ቢኖረውም ግን ትጠቀሙበታላችሁ፣ ስሩ። በዚህ ጉዳይ ላይ እኔ ማግዛችሁ ነገር ካለ ወላሂ በተቻለኝ አቅም አገዛችኋለሁ። ወዳችኋለሁ። ባይ ባይ።